ሰላም ሰላም እንዴት ናችሁ? በዛሬው ቆይታችን በዋናነት የምንመለከተው የሚሆነው ጥያቄ የሂስትሪ ሲሆን ይህ የሂስትሪ ጥያቄ ለ12ኛ ክፍል የኢንትራንስ ተማሪዎች እንዲሁም ደግሞ ለሪሚዲያል ተማሪዎች በጣም አጋዥ ስለሆነ ለምታውቁት ጓደኞቻችሁ በሙሉ ይህን ቪዲዮ ሼር በማድረግ እንዲለማመዱበት ማድረጋችሁን እንዳትረሱ። ይሄ ቻናል ቲት ኦፍ ታይም የሚባል ሲሆን የተለያዩ ትምህርታዊ ጥያቄዎች እንዲሁም ትምህርቶች አንዳንዴም ደግሞ መረጃዎች የሚለቀቁበት ስለሆነ ዛሬ ላይ ይሄን ቪዲዮ ባትመለከቱ ከዚህ በኋላ የምንለቃቸው ግን ስለሚመለከታችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እንዳልኳችሁ የቪዲዮ ለሚመለከታቸው ወይም ደግሞ በቃ ይጠቀሙበታል ለምትሉ ጓደኞቻችሁ ሼር አድርጉላቸው። ቀጥታ ወደ ጥያቄዎቹ እንገባለን ማለት ነው። የመጀመሪያውን ጥያቄ ስንመለከት የመጀመሪያው ጥያቄ የሚለን how does history contribute to critical thinking ነው። እንዴት ነው ሂስትሪ ለክሪቲካል ቲንኪንግ ለምንለው እሳቤ ኮንትሪቢዩት የሚያደርገው ወይንም ድጋፍ የሚያደርገው ነው የሚለን። ይህንን ስንመለከት ኤ ላይ by encouraging memorization፣ ቢ by not having any perspective፣ ሲ by analyzing evidence in different perspective፣ ዲ by providing only one view of point ይለናል። ለክሪቲካል ቲንኪንግ እንዴት ሂስትሪ ኮንትሪቢዩት ያደርጋል ስንል ቢ ላይ ያለውን ካያችሁት ቀጥታ ማውጣት ትችላላችሁ አይደለ? by not having any perspective ነው የሚለው ልክ አይሆንም። በተመሳሳይ ዲ ላይም ደግሞ ያለውን ዋን ቪ ኦፍ ፖይንት ተብሎ ከክሪቲካል ቲንኪንግ ጋር የሚዛመድ የሚጣጣም ሀሳብ ስላልሆነ እሱም ቢሆን ቀጥታ ምን የምናገው ነው ልናስወጣ የምንችለው ሀሳብ ነው ማለት ነው። ዛዘዋኒ ሲ ላይ ያለውን እንመልከት። ክሪቲካል ቲንኪንግ ለማርክ ሂስትሪ እንዴት ኮንትሪቢዩት ያደርጋል ስንል by analyzing evidence in different perspective። ሂስትሪ ስንል it is not just about a date የሆነ የቀናት ቁጥሮችን በዚህ ዘመን እንዲህ ተደረገ ብቻ ሳይሆን የተለያዩ ሶርሶችን የተለያዩ ኤቪደንሶችን በመመልከት እውነታውን እንድታውቁ ኢንፎርሜሽን ቤዝድ እንድትሆኑ ያደርጋችኋል። ሶ ዲፈረንት ፐርስፔክቲቭን ታያላችሁ። it can contribute to your critical thinking ማለት ነው። ሶ the exact answer is what ሲ ላይ ያለው ይሆናል። ሁለተኛውን ጥያቄ እንመልከት። ሁለተኛውን ጥያቄ ስንመለከት ትራዲሽናል ኢትዮጵያን ሂስቶሪዮግራፊ was often centered on ኤ ኢኮኖሚክ ሂስትሪ፣ ቢ ሶሻል ሂስትሪ፣ ሲ ሞናርኪያል ኤንድ ሪሊጂየስ ናሬቲቭ፣ ዲ ካልቸራል ዳይቨርሲቲ ይለናል። ሂስቶሪዮግራፊ ግን ምን ማለት ነው? በመጀመሪያ ሂስቶሪዮግራፊን ቀለል ባለ ቃል ስነግራችሁ ሂስትሪ ሲባል የራሱ የሆነ የታሪክ አጻጻፍ ሂደት ወይንም ደግሞ ታሪክ አለው። በዚህ ዘመን እንዲህ ተጻፈ፣ በዚህ ዘመን እንዲህ ተጻፈ፣ በዚህ ዘመን እንዲህ ተጻፈ የሚለውን አንድ ላይ ገጣጥማችሁ ታስቀምጡት በጊዜ ቀደም ተከተሉ ሊሆን ይችላል። ሂስቶሪዮግራፊ ተብሎ የምንገልጸው ነገር ነው ማለት ነው። ይሄኛው እንደ አንድ ገንጥ ያነሳውላችሁ ሀሳብ ነው እንጂ ሂስቶሪዮግራፊ እንደዛ ነው ማለት አይደለም። ነገር ግን የትራዲሽናል ኢትዮጵያን ሂስቶሪዮግራፊ በዋናነት ምን ነው ሴንተር አድርጎ የተጻፈው የሚለውን ነገር ስንመለከት ለዚህኛው ጥያቄ ትክክለኛ መልስ የሚሆነው በብዛት ከነገስታት ጋር የተያያዘ ታሪክ በብዛት ከሪሊጂየስ ናሬቲቮችን ያተኮረ ወይም ክሮኒክሎችን ገድሎችን ነው ሲጻፍ የምናየው የነገስታትንም ሊሆን ይችላል ማለት ነው። ሶ ኢት ኢዝ ሞስትሊ ሴንተርድ የሚሆነው ኢን ሞናርኪያል ኤንድ ሪሊጂየስ ናሬቲቭ ላይ ነው ማለት ነው። ሶስተኛ who is a key figure in modern Ethiopian historiography? who is a key figure in modern history of ሂስቶሪዮግራፊ ላይ ትልቁ ነጥብ ወይም አሻራ ያደረገው ማን ነው ነው የሚለን። ኢምፐረር ምኒልክ፣ ጣይቱ ብጡል፣ ባህሩ ዘውዴ፣ ዲ ኃይለ ሥላሴ ይለናል። ሶስቱም ነገስታት ናቸው። ባህሩ ዘውዴ ግን ከተመለከታችሁ ሞደርን ኢትዮጵያን ሂስቶሪዮግራፊ ከጸሐፊዎች ውስጥ የሚመደብ ነው። ሶ ሂ ኢዝ እንደ ፊገር እንደ ቁልፍ የሆነ ነው ብለን ልናነሳ የምንችለው ሰው ነው ማለት ነው። አራተኛ ጥያቄያችንን ደግሞ እንመልከት። አራተኛ ጥያቄያችንን ስንመለከት አራተኛው ጥያቄ የሚለን how many major language family are represented in Ethiopia? A 1 2 3 and 4 ይለናል። ABCD ላይ ያለው የዚህን ጥያቄ ትክክለኛ መልስ ስንመለከት ኤ ዲ ላይ ያለው 4 ነው። within ኢትዮጵያ በዋናነት አራት ሜጀር የሆኑ ላንጉጅ ፋሚሊዎች አሉ። እነዚህን ለመመልከት ያህል አፍሮ ኤሺያቲክ አለ። አፍሮ ኤሺያቲክ ውስጥ ደግሞ እንዲሁም በተጨማሪ ኒሎ ሳሃራ የምንላቸው አሉ። እነዚህን የምንጠቅሳቸው ማለት ነው። በዋናነት ግን እንደው አፍሮ ኤሺያቲክን እንኳን ከተመለከታችሁ በውስጡ አራት መዘብዘብ ትችላላችሁ። በውስጡ እነ ሴሜቲክ፣ ኩሺቲክ፣ ኦሞቲክን የያዘው ማለት ነው። በአጠቃላይ ግን ትክክለኛ መልሳችን የሚሆነው ዲ ላይ ያለው ይሆናል ማለት ነው። አምስተኛ which of the following family includes language spoken in a southwest?
which of the following in the south west ከሚነገረው ቋንቋ ውስጥ የሚመደበው የትኛው ነው ነው የሚለው ኤ ኩሽቲክ፣ ቢ ሴሜቲክ፣ ሲ ኦሞቲክ፣ ዲ ኒሎ ሳሃራን ይለናል። ለዚህኛው ደግሞ ትክክለኛ መልስ ኢን ዘ ሳውዝ ዌስት የሚነገረው የኦሞቲክ ነው። የኦሞቲክ ቋንቋም በዋናነት ከተመለከትን እንግዲህ ለየት የሚል ነው። ምክንያቱም it is mostly found የት ይገኛል ብላችሁ ከጠየቃችሁ ዊዝን ኢትዮጵያ ቦርደር አካባቢ ላይ የሚነገር ቋንቋ ነው በብዛት የኦሞቲክ ቋንቋ። ስፔሲፊካሊ እንኳን እንጥቀሰው ከተባለ ኢን ዘ ሳውዝ ዌስት ወደ ኦሞ ሪቨር ቤዚን አካባቢ ላይ ምናምን ሲነገር ታስተውላላችሁ ወይም ትመለከታላችሁ። ሶ ኢን ዘ ሳውዝ ዌስት ዊች ላንጉጅ ፋሚሊ በደንብ ይነገራል ካልን የኦሞቲክ ትክክለኛ መልሳችን ይሆናል ማለት ነው። የኦሞቲክ ትክክለኛ መልሳችን ይሆናል። ስድስተኛ which of the following is not a language family spoken in Ethiopia በኢትዮጵያ የማይነገረው የትኛው ነው ነው የሚለን ኤ አፍሮኤሺያቲክ፣ ቢ ኒጀር ኮንጎ፣ ሲ ኒሎ ሳሃራን፣ ዲ ኩሽቲክ ይለናል። በኢትዮጵያ የማይነገረው የትኛው ነው ስንል የኒጀር ኮንጎ ላንጉጅ ፋሚሊ ዊዝን ኢትዮጵያ ውስጥ የሚነገር አይደለም። በዚህ ውስጥ አሁን ለምሳሌ በዋናት የሚነገረው ኒጀር ኮንጎ የት ነው እንኳን የሚል ጥያቄ ካለባችሁ እንደዚህ ቋንቋዎች የሚነገሩት በዋናነት ኢን ዘ ዌስት ወይም ደግሞ ሴንትራል አፍሪካ ላይ ነው። ይህ የኒጀር ኮንጎ ማለት ነው። በዚህ ውስጥም ለምሳሌ እነ ስዋሂሊ ምናምን የሚብሉት አይነት ቋንቋዎች በብዛት የሚመደቡባቸው ናቸው። ሶ ኢት ኢዝ ኖት ኢንዲጂኒየስ ለእኛ ወይም ለኢትዮጵያ ማለት ነው። ሰባተኛ ጥያቄን ደግሞ እንመልከት። ሰባተኛ ጥያቄን ስንመለከት ዋት አር ሮያል ክሮኒክልስ ኢን ኢትዮጵያን ሂስትሪ ዊዝን ኢትዮጵያ ሂስትሪ ሮያል ክሮኒክሎቻችን የትኞቹ ናቸው ነው የሚለው ኤ ዴይሊ ኒው አርቲክልስ፣ ቢ ኦፊሻል ራይቲንግስ about the ruler, C stories from past era, D writings of ancient religions ይላል። ሮያል ክሮኒክል ማለት ገድላት ብያችኋለሁ አይደለ? ሶ ሮያል ስንል ቤተ መንግስት ተኮር እንደሆነ መገንዘብ ይቻላል። ሶ ከኤ እስከ ዲ ውስጥ ያለውን ቤተ መንግስትን የሚነካ ታሪክ ዊዝን ኢትዮጵያ ሂስትሪ ከምን ጋር ተያይዞ ሊጻፍ ይችላል ካላችሁ እሱን መፈለግ ነው። ለምሳሌ ሲ ላይ ያለውን ተመልከቱ። ስቶሪስ ፍሮም ፓስት ኢራ ነው የሚለው። ስቶሪስ ፍሮም ፓስት ኢራ የሚለው ነገር የትኛውን ሮያል ክሮኒክል ይጥቀስ አይጥቀስ በግልጽ የተቀመጠ ነገር የለም። ስለዚህ ትክክለኛ መልሳችን አይደለም ማለት ነው። ኤሸንት ሪሊጂየንስ ወይም ደግሞ ዴይሊ ኒው አርቲክልን ከተመለከታችሁም በተመሳሳይ መልኩ ሶ ኦፊሻል ራይቲንግስ አባውት የመሪዎቹ ኦፊሻል ራይቲንግስ የሚለውን ግን ከተመለከታችሁ በዋናነት ሮያል ክሮኒክሎች ላይ ምን ያለ ያተኮረ ነው። መልሳችንም እሱ ይሆናል ማለት ነው። መልሳችንም እሱ ይሆናል ማለት ነው። የስምንተኛን ጥያቄ ስንመለከት ስምንተኛው ጥያቄ የሚለን what is the role of interpretation in historical narrative ይለናል። A to change the fact of history, B to give different meaning to source, C to create a specific viewpoint, D to put historical source in context። ጥያቄ በዋናነት የሚለን ለምንድን ነው ሂስቶሪካል ናሬቲቮቻችንን የምንተነትናቸው ኢንተርፕሬት የምናጋቸው ለምንድን ነው ዋና ሀሳቡ። ይሄ ሁሉ የምናደርገው ሀሳቡን እንዲቀየር እውነታውን እንዲቀየርልን ወይም ደግሞ ቪው ፖይንታችንን ለመለወጥ ፈልገን አይደለም። ሶ ኤም ቢም ሲም ላይ ያሉት መልሶቻችን ልክ አይሆኑም ማለት ነው በተዘዋዋሪ። ሶ ታዲያ ትክክለኛው መልስ ምንድነው ስንል ቱ ፑት ሂስቶሪካል ሶርስ ኢን ኮንቴክስት። ሂስቶሪካል ሶርሶቻችን ማለትም ደግሞ ኢን ኮንቴክስቱ ጋር ግጥም ያሉ እንዲሆኑ ለማድረግ ነው ዋና አላማ። ማለት ፋክቶች ብቻቸውን አንዳንድ ጊዜ መናገር አይችሉም አይደለ? ምን ሰበስባቸው ሶርሶች ብቻ ሶ ኢንተርፕሬት ስናጋቸው አንድ ለአንዱ ኮንቴክስቱ ከሶርሱ ጋር አንድ ላይ መጥቶ ሂስቶሪካል ናሬቲቮቻችን በደንብ ትርጉም የሚሰጡ ይሆናሉ ማለት ነው። ዘጠነኛን ጥያቄ እንመልከት። ዘጠነኛ ጥያቄ የሚለን which of these is an example of secondary source secondary source ከምንለው ውስጥ የሚመደበው የትኛው ነው ነው። ይሄንን በቀላሉ ሁላችሁም እንደምትመልሱት እርግጠኛ ነኝ። A phytograph from the past, B a scholarly article based on past event, C an ancient manuscript, D a first hand written account ይላል። ሰከንዳሪ ሪሶርስ ምንድነው ከተባለ እንግዲህ ሰከንዳ እንዲሆነ ነው። ማለትም ደግሞ እናንተ ያንን ነገር ከፕራይመሪ ሶርስ ላይ ጌዘር አድርጋችሁ የምታጠኑት ሲሆን ነው። ፕራይመሪ ሶርስ ደግሞ የሚባለው it is a first hand ነው። ለምሳሌ ፎቶ፣ ዲያሪ ከተባሉ ማለት ነው። ሶ ቤዝድ ኦን ዚህ ሰከንዳሪ ሶርስ ስንል ቀጥታ መልሳችን ሊሆን የሚችለው ቢ ላይ ያለው
a scholarly article based on past event የሆነን አርቲክል based on past event የተቀመጠን ስታጠኑ ምን ይባላል? ሰከንዳሪ ሶርስ ይባላል። አስረኛውን ጥያቄ ደግሞ እንመልከት። what is periodization in history? በሂስትሪ ውስጥ periodization ምንድን ነው የሚለውን ስንመለከት ኤ ላይ the study of artifacts, B the process of dividing time into specific period, C the analysis of oral tradition, D the collection of historical sources ይለናል። የዚህኛው ጥያቄ ትክክለኛ መልስ ደግሞ እንግዲህ ፒሪዮዳይዜሽን ማለት በጊዜ ቅደም ተከተል ማስቀመጥ ነው አይደለ? ከፋፍለን ለምሳሌ ኤንሸንት፣ ሜዲቫል፣ ሞደርን እያላችሁ የሆነ ታሪክ ለማጥናት በሚመቻችሁ መንገድ ስታስቀምጡት ፒሪዮዳይዜሽን ይባላል። ሶ ዋና ዓላማው ምንድነው? the process of dividing time into specific period ነው። ስለዚህ መልሳችን እሱ ይሆናል። 11ኛውን እንመልከት። the term ancient, medieval and modern refers to a common system of what? A geographical region, B periodization, C historical sources, D archaeological sites ይለናል። ቢ ላይ ያለው መልስ ነው፣ ምክንያቱም ከላይ ስለተመለከትን ይሄን በቀላሉ ትመልሱታላችሁ። ግን ጠቅለል ያለ አንድ ሀሳብ ለመስጠት ያክል ሂስትሪ የምንለው ነገር it is huge ነው፣ በጣም ትልቅ የሆነ ነገር ነው። በአንድ ጊዜ ለማጥናት ይከብዳል። ሶ periodization የሚባለው ኮንሰፕት ሲመጣ to make it easier to study ነው፣ ለማጥናት ቀላል ይሆን ዘንድ ሰዎች ቾፒንግ ሲስተምን በመጠቀም ምን ያደርጋሉ? በጊዜ ቅደም ተከተሎችን ይሰጡታል። ሶ ያንን ዌይ ፒሪዮዳይዜሽን እንለዋለን ማለት ነው። 12ኛን እንመልከት። 12ኛው የሚለን which hominid species is known for their use of fire? A Australopithecus afarensis, B Homo habilis, C Homo erectus, D Homo neanderthalensis የሚል ይሆናል። ይሄንን ደግሞ ስንመለከት የትኛው ሆሚኒድ ነው for the first time use of fire ወይም እሳትን የተጠቀመው ነው የሚለን መልሳችን ሆሞ ኢሬክተስ ነው። ሆሞ ኢሬክተስ ለምን ሆነ? ሆሞ ኢሬክተስ ለምን ሆነ የሚለውን ስንመለከት ኢሬክተስ የሚለው መጀመሪያ ላይ ከኮንሰፕቱ አፕራይት አይደለ የሚል ትርጉም አለው። ሶ የመጀመሪያ ጊዜ ይሄ በኢቮሉሽን ሰዓት ላይ ቀጥ ብለው መሄድ የጀመሩበት ጊዜ ነው ይለናል። ከዛ በተጨማሪም ደግሞ እሳትን ለማምጣትም የመጀመሪያዎቹ መሆናቸው የሚነገረው የሆሞ ኢሬክተስ ጊዜ የነበሩት ናቸው። ሶ ለተለያዩ ነገሮች እንደተጠቀሙበት ይነገራል። በአጠቃላይ ግን መልሳችን ሲ ሆሞ ኢሬክተስ ይሆናል። እስካሁን ድረስ እየተከታተላችሁ ከሆነ ቻናሉን ሰብስክራይብም ካላደረጋችሁ የቤተሰብ አልስጣችሁ አንድ ጊዜ ዝቅ በሉና ቻናሉን ሰብስክራይብ አድርጉልን ማለት ነው። እንዲህ ማድረጋችሁ እኛን ይጠቅመናል። ከዚህ በተጨማሪ ደግሞ ይሄን ቪዲዮ በቪፒኤን የምትመለከቱ ካላችሁ የተሻለ ይሆናል ማለት ነው። ቀጥታ ወደ ጥያቄዎቹ እንግባ። 13ኛ what is the significance of the discovery of Lucy? ሉሲን ዲስከቨር ማድረጋችን ምንድነው ጥቅሙ? A she is the first hominid species, B she is an early homo sapien, C she is a well preserved Australopithecus fossil, D she represents a later species of hominid ይለናል። ሉሲን ዲስከቨር ማድረጋችን ጥቅሙ ምንድነው ስንል she is a well preserved ያደረገች Australopithecus ፎሲል ስለሆነች ነው። ይመጣና በተለያዩ ቦታዎች ተገኝቷል። ስለ ሉሲ ግን ካነሳን በኢትዮጵያ በ1974 ዓመተ ምህረት ሉሲ እንደተገኘች ይናገራል። ከተገኙት ፎሲሎችም ደግሞ የሉሲ ሞስት ፕሪዘርቭድ የሆነ ወይንም ደግሞ በደንብ የሰውን ቅርጽ የሚመስል መስሎ መገኘቱ ነው ማለት ነው። so the exact answer is C she is a well preserved Australopithecus fossil ይሆናል ማለት ነው። 14ኛውን እንመልከት። which period saw the development of complex agriculture ይለናል። which period saw the development of complex agriculture and large settlements? የዚህን ጥያቄ ስንመለስ A Paleozoic period, B Mesozoic period, C Neolithic period, D Iron Age ይለናል። የዚህኛው ትክክለኛ መልስ ደግሞ የሚሆነው የኒዮሎቲክ ፒሪድ። ኒዮ ማለት ራሱ በመሰረቱ ከተመለከታችሁት አዲስ ማለት ነው አይደለ? ሶ ኢን ዘ ኒዮሎቲክ ፒሪድ ወይም ደግሞ ኢን ዘ ኒው ስቶን ኤጅ በምንለው ጊዜ there was an agricultural revolution ነበረ። ሶ አብዛኛው ሰዎች ሃንቲንግ ኤንድ ጌዘሪንግን በመተው
ፋርሚንግን የጀመሩበት ጊዜ ወይም ወቅት ነው። ሶ ኒዮሊቲክ ፒሪድ ትክክለኛ መልሳችን ይሆናል ማለት ነው። ትክክለኛ መልሳችን እሱ ይሆናል። 15ኛ ጥያቄያችንን ደግሞ እንመልከት። 15ኛ ጥያቄን ስንመለከት what was the capital of the kingdom of Kush during its peak? ኩሽ በከፍታዋ ጊዜያት ውስጥ የነበራት ወይም የካፒታል ሲቲ ስም ማን ነበር ነው የሚለን። ኤ አክሱም፣ ቢ ናፓታ፣ ሲ ሜሮይ፣ ዲ ኬርማ ይለናል። የዚህኛው መልስ ትክክለኛ የሚሆነው ሜሮይ ነው። ሜሮይ ነው። እንግዲህ ኩሽ ኢን ዘ ሞደርን ሱዳን ወይም ደግሞ አሁን ላይ ሱዳን የምንላት አካባቢ ላይ ያለች የነበረች ሲቪላይዜሽን ነች። ዲፈረንት የሆኑ ካፒታሎች ነበሯት። ነገር ግን ሜሮይን ግን ስንመለከት ዘ ፌመስ የነበረው ነው ማለት አይቨን ስሜልቲንግ ላይ የተለያዩ ነገሮች ላይ ሰሩ ነበር። በአጠቃላይ መልሳችን ሲ ይሆናል ማለት ነው። ጥያቄዎችን ስትሰሩ መሀል ላይ ቪዲዮዎችን ፓውዝ እያደረጋችሁ እናንተ ቀድማችሁ ሰሩት። ከዛ ከኔ ጋር ደግሞ አንድ ላይ የምንወያይበት ነው የሚሆነው። ሶ በዛ መልኩ ስንቀጥል የተሻለ ይሆናል። ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። 16ኛ which of the Punic War was the most decisive in Roman victory over Carthage? A. First Punic War, B. Second Punic War, C. Third Punic War, D. Fourth Punic War ይለናል። የትኛው የፑኒክ ጦርነት ነው ኢን ዘ ሮማን ቪክቶሪ ላይ ኦቨር ካርቴጅ በጣም ዘ ሞስት ዲሲሲቭ ነው ብለን የምንጠራው ነው የሚለን። እንግዲህ የፑኒክ ጦርነትን ከተመለከታችሁ በሶስት ፌዝ ነው አይደለ? ፈርስት፣ ሰከንድ እንዲሁም ሰርድ ብለን በምንጠራው መልኩ ነው የነበረው። ሶ የፈርስት እንዲሁም የሰከንድን ደግሞ ካያችሁት ትንሽ ዜር ዋዝ ኤ ሎንግ ስትራግል። አዎ በእርግጥ ነገር ግን የሶስተኛውና የመጨረሻውን የፑኒክ ጦርነት ግን ከተመለከታችሁት ኮምፕሌትሊ ዲስትሮይንግ የነበረ ወይም ደግሞ በጣም ዲሲሲቭ የነበረ አጥፊ የነበረ ነው። ሶ ሶስተኛ ላይ ያለው ወይንም ደግሞ ሲ ላይ ያለው መልስ ልክ ይሆናል ማለት ነው። 17ኛ which Roman leader is known for his military success in Gaul ይለናል። ኤ አውግስጦስ፣ ቢ ጁሊየስ ቄሳር፣ ሲ ሃኒባል፣ ሲ ስኮርፒዮ አፍሪካነስ ይለናል። የ17ኛው ጥያቄ የዚህኛው ትክክለኛ መልስ ደግሞ የሚሆነው ጁሊየስ ቄሳር ነው። እንግዲህ ጁሊየስ ቄሳር ጋውል የምንለውን ኮንኪውስት አድርጎታል ወይም ደግሞ ተቆጣጥሮታል። ሶ ሂ ኢዝ ዘ ሰክሰሰር እንላለን ማለት ነው። ትክክለኛ መልሳችን እሱ ነው የሚሆነው። የ18ኛ ጥያቄን እንስራ። which kingdom was considered a contemporary of Egypt? which kingdom was considered as a contemporary of Egypt? Great Zimbabwe, B kingdom of Kush, C Carthage, D አክሱም ይለናል። የዚህኛውን ጥያቄ መልስ ደግሞ ስንመለከት ለዚህኛው ጥያቄ ትክክለኛ መልሳችን የሚሆነው ከዛ በፊት ግን ጥያቄውን ከመመለሳችን በፊት ይሄኛውን ጥያቄ ለእናንተ የቤት ስራ ልስጣችሁና መልሳችሁን ኮሜንት ላይ ያስቀምጡልኝ። በቀጣይ ቪዲዮ ቀጣዩን ክፍል ስንሰራላችሁ ማለትም 19 ብዬ ስጀምር የ18ኛውን ጥያቄ በደንብ ተወያይተንበት የምናልፍ ይሆናል ማለት ነው። አባጁን ከቆያችሁ ጥሩ ቆይታ እንዳደረግን ተስፋ አደርጋለሁ። የተወሰኑ ጥያቄዎችን ተለማምደናል። በቀጣይ የተለያዩ ጥያቄዎችን የምንሰራ ይሆናል። ምን አይነት ሳብጀክት ምን አይነት ጥያቄ እንዲሰራላችሁ እንደምትፈልጉ ኮሜንት ላይ ያስቀምጡልን። እንዳትረሱ የ18ኛውን ጥያቄ መልሱት ማለት ነው። ከዚህ በተጨማሪ የቴሌግራም ቻናል ከፍተናል። የቴሌግራም ቻናላችን ላይ የተለያዩ መረጃዎች እንዲሁም አዳዲስ ጉዳዮችን እየለቀቅንላችሁ ስለሆነ የተለያዩ ጥያቄዎችንም ሞጁሎችንም በዛው ታገኛላችሁ። የቴሌግራም ቻናላችን ቲቶ ታይም የሚባል ሲሆን ቲቶ ታይም ከዛ የመጨረሻዋን ደብል ስታርጓት የሚመጣላችሁ ከ300 በላይ ሰዎች ናቸው አሁን ላይ ያሉት። እሱ ቻናል የኛ ነው ማለት ነው። በቴሌግራም ላይ ጆይን በማድረግ ቤተሰብ መሆን ትችላላችሁ። የተለያዩ ጉዳዮችን የምንወያይ ይሆናል ማለት ነው። ጥሩ ቆይታ እንዳደረግን ተስፋ አደርጋለሁ። በድጋሚ ቻው ቻው።